መድፈኞቹ አርሰናሎች እጅግ ወሳኝ የተባለ ነጥብ ጥለዋል። ነገር ግን ነጥቡ ቢጣልም አሁንም ያን ያህል የሚያሳስብ ነጥብ አይደለም እያሉ ይገኛሉ። በርካታ የአርሰናል ደጋፊዎች በተለይ ከትላንትና ጨዋታ በኋላ ንዴታቸውን እየገለጹ ቢገኙም አሁንም አርሰናል የዘንድሮን ፕሪሚየር ሊግ የመብላት እድሉ ከ90% በላይ እንግዲህ መሆኑን ልነግራችሁ እወዳለሁ። ምክንያቱም ብዙዎች ከትላንትናው ጨዋታ በኋላ በተለይ የአርሰናል ደጋፊዎች በብስጭት አርቴታን እንደዚሁም የአርሰናል ተጫዋቾችን ጭምር ሲናገሩ ለመመልከት ችያለሁ በተለያዩ ሶሻል ሚዲያዎች ላይ። በእርግጥ አርሰናል ትላንትና ማሳካት የነበረበትን ውድ 3 ነጥብ ነው ያጣው። ምክንያቱም ማንቸስተር ሲቲ እጅግ ባልተጠበቀ ሁኔታ ነበረ በማንቸስተር ዩናይትድ የ2-0 ከፍጹም ጨዋታ ብልጫ ጋር ተበልጦ እየተሸነፈው። በዚህ ምክንያት አርሰናል ትላንትና ምሽት ላይ ኖቲንግሃምን አሸንፎ ቢሆን ኖሮ የነጥብ ልዩነቱን ወደ 9 ማስፋት የሚችልበት ከፍተኛ እድል ነበር። በተለይ ከሲቲ ጋር ያለው ነጥብ ልዩነት ወደ 9 ቢሰፋ መድፈኞቹ ዋንጫ የማሳካት እድላቸው አሁን ካሉበት ይበልጥ ምናልባትም 95 እና 99% የሚጠጋበት እድል እንደነበረ መናገር ይቻላል። ነገር ግን አርሰናል ነጥብ ሲጥል ብዙ ጊዜ በርካታ ደጋፊዎች አርቴታን ጨምሮ የአርሰናል ተጫዋቾችን ሲዘልፉ መለከታሉ። ይህ በጭራሽ ተገቢ አይደለም። በእርግጥ ጥፋቶችን ጥፋተኛ ብሎ መናገር ጥሩ ቢሆንም ነገር ግን አሰልጣኝ ሚኬል አርቴታ በትላንትናው ጨዋታ ጥፋት ቢሰሩም እስካሁን እያደረጉ ስላለው ነገርና አሁንም አርሰናልን እየመሩበት ስላለው መንገድ ክብር ይገባቸዋል። መድፈኞቹ በነገራችን ላይ ትላንትና 1 ነጥብ አግኝተዋል። በዚህም ከሲቲ ጋር ያላቸውን የነጥብ ልዩነት ወደ 7 ማስፋት ችለዋል። ብዙ ጊዜ እንግዲህ አርቴታ ላይ የሚናገሩ ደጋፊዎችን በእርግጥ እኔም ብዙ ልተቻቸው አልፈልግም። ምክንያቱም አሰልጣኝ ሚኬል አርቴታ የሚሰሯቸው ስህተቶች እጅግ በጣም የማይጠበቁና የሚያበሳጩ ስህተቶች ይገኛሉ። በተለይ በትላንትናው ጨዋታ ይዘውት የገቡት የመጀመሪያው ቋሚ 11 በርካቶችን እኔንም ጭምር በከፍተኛ ሁኔታ ያስደነገጠ ቋሚ 11 ነበር። አርቴታ በእርግጥ ምንድነው ማድረግ የፈለጉት? ቀድመው የሲቲን ጨዋታ አይተዋል። ስለዚህ ሲቲ ነጥብ ጥሏል። ታዲያ ቀጣይ ደግሞ በሻምፒዮንስ ሊጉ ኢንተር ሚላንን ይገጥማሉ ከሜዳቸው ውጪ። ስለዚህ አርቴታ ሲቲ ነጥብ ስለጣለ በተቀያሪ ተጫዋቾች ብንገባ ጨዋታውን በቀላሉ ማሸነፍ እንችላለን የሚል ስሜት ውስጥ እንደነበሩ በግልጽ መረዳት ይቻላል። ማክሰኞ ነው ከኢንተር ሚላን ጋር ጨዋታቸውን የሚያደርጉት ወደ ጣሊያን ተጉዞ። ስለዚህ ተጫዋቾች እረፍት ማድረግ አለባቸው በሚል ነው ሲቲ ነጥብ ስለጣለ በማርቲኔሊና በማዱኬ ለመጀመር የፈለጉት። ነገር ግን ኖቲንግሃም ፎረስት በሜዳው ነው በጣም ከባድ ቡድን እንደሆነ ይታወቃል። ሲቲ እንኳን እዚህ መጥቶ እንዴት ነጥብ ጥሎ እንደወጣ የሚታወቅ ነው። አርሰናል ደግሞ ሻምፒዮንስ ሊጉን እየመራ ነው የሚገኘው። ስለዚህ የትላንትናውን ጨዋታ በሳካና በትሮሳርድ በቋሚ ተጫዋቾች ጀምረው ለኢንተር ሚላኑ እነ ማርቲኔሊን ቢጠቀሙ እንደው እየተሻለ ነው። ምክንያቱም በሻምፒዮንስ ሊጉ አርሰናል አንደኛ ነው፣ እየመራ ነው የሚገኘው። ማለፉ የማይቀር ጉዳይ ነው ወደ ቀጣይ ዙር። ስለዚህ የኢንተር ሚላን ጨዋታ ቀለል አድርጎ ቢገባው ምንም አይነት ማንም ጥያቄ የማያነሳበት ጉዳይ ነው። ነገር ግን በትላንትናው ጨዋታ ሲቲ ስለጣለ ብቻ ተጫዋቾችን ማስቀመጥ በጭራሽ ትክክለኛ ውሳኔ ነው ብዬ አላምንም። ለዛም ነው በርካታ የአርሰናል ደጋፊዎች እንዴት ሳካና ትሮሳርድን አስቀምጠው ማርቲኔሊና ማዱኬን ያስገባሉ በሚል ከፍተኛ ትችት ሲሰነዝሩ የነበረው። በተለይ ደግሞ እንደ ኦዴጋርድ ያሉ ተጫዋቾችም መሀል ሜዳ ላይ ያን ያህል ውጤት ባልፈጠሩበት ሰዓት ለምንድን ነው ኤብሪቼ ኢዜ ያን ያህል ደቂቃ እንዲቀመጥ የፈለጉት? አርቴታ ለምንድን ነው ኦዴጋርድ አይነኬ ተጫዋች ነው? ኦዴጋርድ በትላንትናው ጨዋታ ሜሪኖ ከሚገባ ይልቅ ኦዴጋርድ ወጥቶ ኤብሪቼ ኢዜ ነበር መግባት የነበረበት። ከዛም በኋላ ዙቤሜንዲ ደግሞ ትንሽ ቆይቶ ሲወጣ ሚኬል ሜሪኖን ማስገባት ይቻል ነበር። ለምንድን ነው ኤብሪቼ ኢዜ ላይ ይህን ያህል ደቂቃ የወሰዱት የሚለው በብዙዎች ዘንድ ከፍተኛ ትችትን ፈጥሮባቸዋል። አርቴታም ይህ የገባቸው ይመስላል። ምክንያቱም ከጨዋታው መጠናቀቅ በኋላ ከፍተኛ የሆነ ብስጭታቸውን ሲገልጹ ነበረ። በተለይ አርቴታ ትንሽ ለኔ ቅር ያሰኙኝ አንደኛ ነገር ደግሞ ከጨዋታው መጠናቀቅ በኋላ ስለ ፍጹም ቅጣት ምቱ መናገራቸው። ፍጹም ቅጣት ምት ይገባን ነበር፣ እድለኞች አልነበርንም፣ ያ ፍጹም ቅጣት ምት ተደጋግሜ አይቼዋለሁ፣ መሰጠት ነበረበት በሚል እንግዲህ ምክንያት ለማድረግ የፈለጉት ያንን ፍጹም ቅጣት ምት ነው። ነገር ግን አርሰናል ከኋላ ያሉ ቡድኖች ነጥብ ሲጥሉ፣ እየተከተሉ ያሉ ቡድኖች ነጥብ ሲጥሉ ድል በማድረግ ነጥቡን ማስፋት የሚችልበትን እድል ከፔናልቲና ከኮርና ብቻ ሁሉ ጊዜ እያገኘ
መቀጠል አይችልም። ማድረግ የነበረባቸው አርቴታ ፔናልቲ፣ ኮርና ከመጠበቅ ይልቅ ጨዋታውን በጊዜ እነ ሳካና ትሮሳርድን አስገብተው ከገደሉ በኋላ ተጫዋቾችን እረፍት መስጠት፣ 1-0 እንኳን ሲመሩ አስወጥተው ማሳረፍ ይችሉ ነበር። ምክንያቱም አሁን ፕሪሚየር ሊጉ በጣም ወሳኝ ምዕራፍ ላይ ነው የሚገኘው። ሲቲ ወሳኝ ነጥብ ነው የጣለው። ስለዚህ በዚህ ሰዓት ወደ 9 ያሰፋችሁት ማለት የነጥብ ልዩነቱን በጣም ትልቅ ስኬትና ለዋንጫ ኦልሞስት ለዋንጫ ቀርባችኋል እንደማለት ነው። ምክንያቱም አስቶን ቪላም ጋር ወደ 6 ታደርጉታላችሁ። አስቶን ቪላ ደግሞ ያን ያህል የዋንጫ ክለብ አይደለም። ስለዚህ በሆነ ሰዓት ላይ ነጥቦችን መጣሉ የማይቀር ጉዳይ ነው። ስለዚህ ከሲቲ በ9 ከአስቶን ቪላ በ6 ብታደርጉት በዚህ ሰዓት የፕሪሚየር ሊጉን ዋንጫ የማሳካት እድላችሁ በከፍተኛ ሁኔታ ነው የሚሰፋው። ምክንያቱም ቀጣይ ሳምንት ደግሞ ዩናይትድን ነው የምትገጥሙት በሜዳችሁ። ምንም እንኳን በኤምሬት ቢሆንም ጨዋታው የዩናይትድ ጨዋታ ትላንትና ሲቲን ነጥብ ያስጣለው ዩናይትድ በከፍተኛ ቃት በአዲስ አሰልጣኝ ስር በከፍተኛ ስሜት ነው የሚመጣው። ስለዚህ አስቸጋሪ ጨዋታ የመሆኑ እድል ከፍተኛ ነው። ስለዚህ በዚህ ጨዋታ ነጥብ ወስዳችሁ በዩናይትድ እንኳን ነጥብ ብትጥሉ ተመልሶ ወደ 6 ስለሚወርድ እፎይታ ይኖራቸዋል። አሁን ግን 7 ነጥብ ነው። ስለዚህ በዩናይትድ ነጥብ ስትጥሉ ተመልሶ ወደ 4 ነው የሚጠበው። ይህ ደግሞ ሌላ ከፍተኛ ጫናን በአርሰናል ላይ ነው የሚያመጣው ማለት ነው። ስለዚህ አርቴታ በዚህ በኩል ስህተት ቢሰሩም አንዳንዶች ግን ከትችትና ከመንቀፍ ባለፈው ወደ ስድብ የቀየሩበትን መንገድ ነው እኔ በግሌ ለማንሳት የፈለኩት። ምክንያቱም አርቴታ አርሰናልን ከታች አንስቶ የዋንጫ ቡድን አድርጎታል። በእርግጥ አርቴታ ያለፉትን ዓመታት ስህተት ዘንድሮ እያረመ አይደለም። ባለፉት ዓመታት እንደዚህ በረጅም ነጥብ ርቀት መርቶ ዋንጫ አጥቶ ያውቃል። አሁን ለዛ ነው ብዙ የአርሰናል ደጋፊዎች ስሜታቸውን እየገለጹ የሚገኙት። ለምንድን ነው ያለፉትን ዓመታት ስህተት ዘንድሮም የምንደግመው እያሉ ከፍተኛ ብስጭታቸውን እየገለጹ የሚገኙበት ዋነኛ ምክንያት ይሄ ነው። ምክንያቱም አሰልጣኝ ሚኬል አርቴታ ታውቃላችሁ ላለፉት 3 ዓመታት ሁለተኛ ነው በፕሪሚየር ሊጉ የጨረሱት። ባለፈው ዓመት ሊቨርፑል ነጥብ በጣለ ቁጥር እነሱም ነጥብ እየጣሉ እንዴት ዋንጫዎችን እንዳጡ ከዛ በፊት በነበሩት ዓመታት ደግሞ ሲቲን በ5 ነጥቦች ርቀት መርተው በመጨረሻ ሰዓታት በጣሏቸው ነጥቦች እንዴት የፕሪሚየር ሊጉን ዋንጫ ለማንቸስተር ሲቲ አሳልፈው እንደሰጡ እናስታውሳለን። ስለዚህ ከዚህ ስህተታቸው መማር ነበረባቸው። አንደኛ ያላቸው ስኳድ ሰፊ ነው። በርካታ ተጫዋቾች ከጉዳት ተመልሰዋል። አሁን የቀሩት እንደ ሪካርዶ ካላፊዮሪ ያሉ ተጫዋቾች ብቻ ናቸው። ክርስቲያን ሞስኬራም በተቀያሪ ወንበር ላይ ተመልሷል። ትላንትና ከቤንች ላይ ነበረ። ስለዚህ ለምንድን ነው የሚፈሩት አርቴታ የሚለው እንግዲህ ብዙዎች ጥያቄ እንዲያነሱባቸው አድርገዋል። በቀጣይ በኤምሬትስ ነው አርሰናል ከማንቸስተር ዩናይትድ ጋር ጨዋታውን የሚያደርገው። ምንም እንኳን በሜዳው ቢሆንም ዩናይትድ ሲቲን አሸንፎ ነው የሚመጣው። ስለዚህ አርሰናል ይህንን የ7 ነጥብ ልዩነት በደንብ ይዞ ለመጓዝ አሁንም ከፍተኛ የቤት ስራ ራሱ ላይ ጨምሯል። አስቶን ቪላ በነገራችን ላይ ዛሬ ከኤቨርተን ጋር ጨዋታ አለው። አስቶን ቪላ ድል ማድረግ የሚችል ከሆነ የነጥብ ልዩነቱን ወደ 4 ማጥበብ ይችላል ማለት ነው። ስለዚህ አርቴታ አሁን ለአስቶን ቪላ ለሲቲ እድል እየሰጡ ነው የሚገኙት። አይዟችሁ ኑ እያሉ ነው የሚገኙት። ይሄ ደግሞ በጭራሽ ተቀባይነት የሌለው ነገር ነው። በፍጥነት በተለይ ባለፉት 2 ጨዋታዎች ብቻ አርሰናል ከረጅም ዓመታት በኋላ በተከታታይ 2 ጨዋታዎች ግብ ሳያስቆጠር በሊቨርፑልም በኖቲንጋሙ ማለት ነው በሁለቱም ጨዋታ ነጥብ ያጣበት መንገድ፣ ምክንያቱም በኤምሬትስም በሊቨርፑል እጅግ ተበልጦ በሁለተኛው አጋማሽ በተለይ በሜዳው የሚጫወት እስካይመስል ድረስ ነበረ አርሰናል ነጥብ የጣለው። ትላንትናም በኖቲንጋም ፎረስት ነጥብ ሲጥል የግብ ዕድል መፍጠር ተቸግሮ ከአሰላለፍ ችግር ጭምር አርቴታ በጣም የማይገቡ ውድ ነጥቦችን ነው በሁለቱ በሊቨርፑል እና በኖቲንጋም ጨዋታ የጣሉት ማለት ነው። በተከታታይ 2 ጨዋታዎች ላይ አንድም ግብ ሳያስቆጥሩ ነጥብ መጣል ደግሞ ምን ያህል የግብ ዕድል መፍጠር ላይ ችግር እንዳለ በግልጽ አርቴታ ላይ እየተመለከትን እንገኛለን። ተጫዋቾች ደግሞ ይበልጥ ፍራስትሬሽን ውስጥ እንዳይገቡ፣ ይበልጥ መፈረካከስ ውስጥና ድንጋጤ ውስጥ እንዳይገቡ መሰራት ይገባዋል። ስለዚህ መድፈኞቹ አርሰናሎች ወደ አሸናፊነት መመለስ አለባቸው። የቡድኑ ስነ ልቦና ዳግም የዋንጫ ሆኖ መገንባት አለበት። ስለዚህ አርቴታ እዚህ ላይ ከፍተኛ ስራ ነው የሚጠብቃቸው። ድንጋጤ ውስጥ ከዚህ በኋላ ተገባ ማለት በጣም ትልቅ ችግር ነው የሚፈጠረው። በእርግጥ ማንቸስተር ሲቲ በቀጣይ ከወልቭስ ጋር ከተጫወተ በኋላ እንደ ሊቨርፑል እንደ ቶትናም ካሉ ቡድኖች ጋር ይጫወታል። ቶትናም እንደምታውቁት በጣም የውጤት ማጣት ከውስ ውስጥ እንደዚሁም የወረደ አቋም ላይ ነው የሚገኘው። ምናልባት ሊቨርፑል አንፊልድ ላይ ስለሆነ ጨዋታው ሲቲ ሊከብደው ይችላል ተብሎ ይጠበቃል። ነገር ግን የራሳቸውን የቤት ስራ አርቴታ መወጣት አለባቸው። የራሳቸውን የቤት ስራ በሚገባ ተወጥተው ነው ለቀጣይ ጨዋታ መዘጋጀት ያለባቸው። ስለዚህ አሰልጣኝ ሚኬል አርቴታ በፍጥነት መልበሻ ክፍል ውስጥ ያለውን ይህንን ድንጋጤ፣ ይህንን በራስ መተማመን ማጣት ከማክሰኞ ጨዋታ ጀምሮ መቅረፍ መቻል አለባቸው። በሻምፒዮንስ ሊጉ በተለይ ድል አድርገው
ቀጣይ ሳምንቱ የማንቸስተር ዩናይትድ ፍጥጫ ራሳቸውን ወደ አሸናፊነት መልሰው ነው መምጣት ያለባቸው። ምክንያቱም ዩናይትድ እንደምታውቁት ሳምንቱን ሙሉ አርፎ በአሸናፊነት መንፈስ ላይ ሆኖ ነው የሚመጣው። ስለዚህ አርሰናል ማክሰኞ ድጋሚ በኢንተር ሚላን ነጥብ የሚጥል ከሆነ ለእሁዱ የአንድ ሰዓት ተኩል ከዩናይትድ ጋር ላለው ጨዋታ ሌላ ችግር ይዞ ስለሚመጣ ማክሰኞ በፍጥነት አርቴታ ቡድናቸው ወደ አሸናፊነት እንዲመጣ አድርገው በራስ መተማመኑን ከፍ አድርገው ከዛም በኋላ ወደ ኤምሬትስ ጨዋታ ወደ እሁዱ ጨዋታ ለመምጣት ከማንቸስተር ዩናይትድ ጋር ለሚኖረው ጨዋታም ከፍተኛ ስራ ይጠበቅባቸዋል ተብሎ ነው የሚጠበቀው። አርሰናል በቀጣይ በእርግጥ በፕሪሚየር ሊጉ ዩናይትድን ከገጠመ በኋላ ደግሞ ከሊድስ ዩናይትድ ጋር ይጫወታል። ከሊድስ ዩናይትድ በመቀጠል ደግሞ በካራቦ ካፕ ቼልሲን ይገጥማል። ከዛም በፕሪሚየር ሊጉ በሜዳው እንደ ሰንደርላንድ፣ ብሬንፎርድ ያሉ ቡድኖች ነው የሚገጥመው። በእርግጥ ሰንደርላንድ ከባድ ቡድን ቢሆንም በሜዳው ስለሆነ ያን ያህል ይቸገራል ተብሎ አይጠበቅም። ብሬንፎርድን አዌ ቢሆንም ከብሬንፎርድ ጋር አርሰናል ጥሩ ሪከርዶች ስላሉት ድል የማድረግ እድሉ ሰፊ ነው። ነገር ግን አሁን በተለይ ወደ አሸናፊነት መመለሱ ላይ ነው በፍጥነት መሰራት ያለበት። ስለዚህ ማክሰኞ ዕለት አርቴታ ኢንተር ሚላንን በደንብ ማሸነፍ የሚችሉበትን አሳምነው ግቦችን አስቆጥረው ድል ማድረግ የሚችሉበትን መንገድ መፍጠር አለባቸው። ያንን ማድረግ የሚችሉ ከሆነ ተጫዋቾች በድጋሚ በራስ መተማመናቸውን ስለሚያገኙ ለቀጣዩ የማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታ ደግሞ ዝግጁ ይሆናሉ ማለት ነው። እንግዲህ አስቶን ቪላ ዛሬ ነጥብ ይጥላሉ የሚለው በብዙዎች ዘንድ ነው የሚጠበቀው። ምክንያቱም እኔ ሲቲ ባለው የዘንድሮ አቋም ለዋንጫ ይፎካከራል ብዬ በጭራሽ የምገምተው አይደለም። ምክንያቱም ያን ያህል ሲቲ ዘንድሮ ለዋንጫ የምገምተው ቡድን አይደለም። በጣም የወረደና የደከመ አቋም እያሳየ የሚገኝ ቡድን ነው። ኤቨርተን 12ኛ ደረጃ ላይ ነው የሚገኘው። ባለፉት 3 ጨዋታዎች አንድም ድል ማድረግ አልቻለም ኤቨርተን ማለት ነው። ይህ ደግሞ ለአስቶን ቪላ ጥሩ ዜና ነው የሚሆነው። አስቶን ቪላ ደግሞ ካለፉት 3 ጨዋታዎች 2ቱን ጨዋታዎች ማሸነፍ ችሎ ነው የመጣው። ከሰንደርላንድ ጋር አቻ ነው የወጣው ባለፈው ኤቨርተን። ከዛም ከወልቭስም ጋር አቻ ነው የወጣው። በብሬንፎርድ ደግሞ የ4-2 ሽንፈት አስተናግዶ ነው ኤቨርተኖች የሚመጡት። ስለዚህ አስቶን ቪላ በሜዳውን ይህንን ጨዋታ የሚያደርገው ስለዚህ የማሸነፍ እድሉ ከፍተኛ ይሆናል ተብሎ ነው የሚጠበቀው። ቪላ በአሁኑ ሰዓት 43 ነጥብ ነው ያለው። ዛሬ ኤቨርተንን ድል ማድረግ የሚችል ከሆነ ወደ 46 ነጥቡን በማምጣት ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ይችላል ከ6 ማለት ነው። ስለዚህ መድፈኞቹ ጫና ራሳቸው ላይ እየፈጠሩ ነው። በደንብ አስፍተው በነፃነት መጓዝ የሚችሉትን ጉዳይ ራሳቸው ላይ ችግር እየፈጠሩ ስለሆነ አርቴታ ይህንን ማስተካከል አለባቸው። ነገር ግን አሁንም የ7 ነጥብ ልዩነት ከሲቲ ጋር በጣም ብዙ ነጥብ ነው በዚህ ሰዓት። ስለዚህ በነፃነት ቀለል አድርገው በራስ መተማመናቸውን በመመለስ ዘንድሮ እጃቸው የገባውን ዋንጫ እንዳያጡ ከፍተኛ ስራ ይጠበቅባቸዋል። እኔ በግሌ አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ያጣል የሚል እምነት የለኝም። መድፈኞቹ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን ያሳካሉ የሚል ከፍተኛ ግምት ነው ያለኝ። እናንተስ ስለ ትላንትናው ጨዋታ ምን ተሰማችሁ? ስለ አርቴታ አሰላለፍ፣ ስለ አርቴታ እንግዲህ ፍርሃትና ሲቲ ነጥብ መጣሉን ተከትሎ ስለወሰዱት እርምጃ ምን ብላችሁ ምን አይነት ስሜት ተሰማችሁ? አስተያየት መስጫው ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። በቀጣይ ደግሞ ስለ ኢንተር ሚላን ጨዋታ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን የምትከታተሉ ውድ አድማጭ ተመልካቾችን እንግዲህ ከልብ እያመሰገንኩኝ አሰልጣኝ ሚኬል አርቴታ በትላንትናው ጨዋታ መተቸት ቢኖርባቸው ነገር ግን አርሰናልን መልቀቅ አለባቸው፣ አርሰናልን ማሰልጠን አለባቸው የለባቸው የሚለውን ለመናገር ግን የውድድር ዓመቱን መጨረስ አለብን። ዋንጫ ማሳካት የማይችሉ ከሆነ አርሰናልን መልቀቅ እንዳለባቸው ልንስማማ እንችላለን። ዘንድሮ ዋንጫው የሚያመልጣቸው ከሆነ ለ4ኛ ዓመት እጃቸው የገባው ማለት ነው። ነገር ግን ዋንጫውን የማሳካት እድላቸው ሰፊ ነው ብዬ አስባለሁ። ስለዚህ ካሁኑ ይህንን ንግግሮችን በተለያዩ ሶሻል ሚዲያዎች ላይ ስላየው ይህንን ለማንሳት ወደድኩኝ። በሌላ ጥንክር እስከምንገናኝ እንግዲህ በያላችሁበት ሰላም ተመኘውላችሁ።